ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኝተናል። ዛሬ ከምናነሳቸው ነጥቦች መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከዛ ውጭ ግን ትላንትና ደግሞ በአውሮፓ ታላላቅ ሊጎች በተለይ በአውሮፓ ቻምፒየንስ ሊግ የተደረገ ተጠባቂ ጨዋታዎች ነበሩ። 4 ያክል መርሃ ግብሮች ትላንትና ነበሩ። ሊቨርፑል ከጋላት ሳራይ ያደረጉት የአንፊልዱ ጨዋታ ሲጠበቅ ነበር። ባርሴሎና በሜዳው ካምፕ ኑ እንዲሁ ኒውካስል ዩናይትድን የረመረመበት ጨዋታ ውጤትን ትላንትና ተመልክተናል። 9 ጎሎችን በተመለከትንበት ጨዋታ ባርሴሎና 7-2 በሆነ ሰፊ ውጤት ነው ማሸነፋቸውን እያረጋገጡት። ከዛ ውጭ ሌሎችም ጨዋታዎች ነበሩ፣ እንመለከታቸዋለን። ቶተናም ከአትሌቲኮ ጋር ያደረጉት ጨዋታ እንዲሁ ትላንትና ሲጠበቁ ከነበሩት መርሃ ግብሮች መካከል ሌላኛው ጨዋታ ነው። እነሱን ጉዳዮች እያነሳን ቆይታን እናደርጋለን። ዛሬ ደግሞ የዩሮፓ ሊግ ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። የእነሱንም የጨዋታ ጥቆማዎች ወደ እናንተ እናደርሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ፏርባሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። የአውሮፓ ቻምፒየንስ ሊግን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ሁለተኛው ቀን ትናንትና ቀጥሎ ተደርጓል። ምክንያቱም ዕለተ ማክሰኞ የመጀመሪያው ቀን የቻምፒየንስ ሊግ ጨዋታዎች ተደርገው እንደነበር ይታወሳል። አሁን ላይ ወደ ሩብ ፍጻሜ የተቀላቀሉ 8 ቡድኖች ተለይተው ተረጋግጠው ታውቀዋል። ትናንትና 4ቱ አላፊ ቡድኖች ማወቃችን እንግዲህ ትናንትና የተመለከትነው። ከዛ በፊት ደግሞ ማክሰኞ ዕለትም እንዲሁ 4 አላፊ ቡድኖችን ተመልክተን ነበር። ትላንትና የተደረጉ ጨዋታዎችን እንመልከት። ቀደም ብሎ የጀመረው ጨዋታ ባርሴሎናና ኒውካስል ዩናይትድ ያደረጉት መርሃ ግብር ነው። በጣም እንግዲህ በርከት ያሉ ግቦችን የተመለከትንበት፣ ባርሴሎና በተለይ በማጥቃቱ ረገድ እጅግ አስደናቂ ቡድን መሆኑን፣ የማጥቃት አማራጮቹ በጣም ምርጥ እንደሆኑ ትናንትና ማስመልክቶናል። ነገር ግን ለዚህ ቡድን የተወሰነ ነገር የሚያሰጋው በመከላከሉ ረገድ ላይ የተወሰኑ መሻሻሎችን የሚያሳይ ከሆነ ይሄ ቡድን በማጥቃቱ በኩል ባለው ጥንካሬ አማካኝነት በርከት ያሉ ረጅም ርቀቶችን ሊጓዝ እንደሚችል በርካቶች ግምቶቻቸውን እየሰጡት ነው የሚገኘው። እንዳልኳችሁ ግን መከላከሉ ላይ ያለው ነገር ግን ለዚህ ቡድን ምናልባት ረጅም ጉዞ እንዳይጓዝ የሚያደርጉት ምክንያቶች መካከል አንደኛው ሊሆን ይችላል ብለው ሀሳቦቻቸውን እየሰጡ ይገኛሉ። ትላንትና ባርሴሎና በማጥቃቱ ረገድ እጅግ ፍጹም ሆኖ ተመልክተነዋል። 7 ግቦችን ነው በዚህ ጨዋታ ብቻ ያስቆጠረው። ከዛ ውጪ በኒውካስል 2 ጎሎች ተቆጥረውበታል። በመጀመሪያው ዙር ጨዋታ እንደምታስታውሱት ሴንት ጄምስስ ፓርክ ላይ በተደረገው ጨዋታ ሁለቱ ቡድኖች 1-1 ነበር የተለያዩት። ኒውካስል ዩናይትድ በሃርቬ ባርነስ አማካኝነት በመጨረሻዎቹ ደቂቃዎች ላይ ጎል ካስቆጠረ በኋላ ወዲያው ነበር ላሚን ያማል በፍጹም ቅጣት ምት ለባርሴሎና ጎል አስቆጥሮ ጨዋታው 1-1 የጠናቀቀውና አሰልጣኝ ኤዲ ሃው ከዛ ጨዋታ በኋላ ሲናገሩ እኛ የትኛው ሜዳ ላይ ቢሆን ጨዋታን ለማሸነፍ ወደ ሜዳ መግባታችን አይቀርም ሲሉት ሲናገሩ ነበርና በካምፕኑ ያንን ነገር ለማድረግ እንደሚገቡ ነበር የተናገሩት። ነገር ግን ትናንትና ያልጠበቁት ውጤት ነው የገጠማቸው። በተለይ ተፎካካሪ መሆን ችለው ነበር በመጀመሪያዎቹ ጥቂት ደቂቃዎች ላይ እንዲዋቸው የሆኑበት አጋጣሚም ጭምር ነበር። የመጀመሪያው ጎል የተቆጠረው ልክ 6ኛው ደቂቃ ነው። ራፊኒሃ ነው የመጀመሪያውን ጎል ኳስና መረብን ያገናኘው 6ኛው ደቂቃ። ነገር ግን 15ኛው ደቂቃ ላይ አንቶኒ ኤላንጋ ቡድኑን አቻ ያደረገ ጎል አስቆጠረ። ከዛ ማርክ በርናል 18ኛው ደቂቃ ላይ በድጋሚ ባርሴሎናን መሪ ቢያደርገም በድጋሚ አንቶኒ ኤላንጋ 28ኛው ደቂቃ ላይ ኳስና መረብን አገናኝቶ ሁለቱም ቡድኖች 2-2 ማድረግ ችሎ ነበር። በዚህ ውድድር ዓመት አንቶኒ ኤላንጋ በአጠቃላይ ባደረጋቸው ውድድሮች 3 ግቦችን ብቻ ነው ያስቆጠረው። ከ3ቱ ግቦች ደግሞ 2ቱ ግቦች የተቆጠሩ ትላንትና ባርሴሎና ላይ መሆኑን ተመልክተናል። ከዛ በኋላ ግን ላሚን ያማል፣ ፈርሚን ሎፔዝ፣ ሮበርት ሌቫንዶስኪ አከታትሎ 2 ጎሎችን እንዲሁ ደግሞ ራፊኒሃ ሌላ ጎል ጨምሮ ባርሴሎና በአጠቃላይ 7-2 በሆነ ውጤት አሸንፎ ጨዋታውን ማጠናቀቅ የቻለበት ውጤት ነው የተመዘገበው። ትላንትና ባርሴሎናዎች በኳስ ቁጥጥሩ ረገድም በጎል ሙከራዎችም ረገድም በጣም ፍጹም ሆኖ ታይተዋል። 18 የጎል ሙከራዎችን ነው ያደረጉት። ከ18ቱ የጎል ሙከራዎች 13ቱ ደግሞ ኢላማቸውን የጠበቁ ነበሩ። ከ13ቱ ኢላማቸውን የጠበቁ 7 ግቦችን ማስቆጠር ችለዋል። በአጠቃላይ 4.28 ኤክስጂን አስመዝግበዋል። 63 በመቶ
የኳስ ቁጥጥር ነበራቸውና ድንቅ የተባለ ምሽትን ባርሴሎናዎች ትናንትና አሳይተውን ወደ ቀጣዩ ዙር ማለፋቸውን ያረጋገጡበት ውጤት ሆኖ ነው የተመዘገበው። ባርሴሎና በድምር ውጤት በአጠቃላይ 8-3 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜው መቀላቀሉን አረጋግጧል። በቀጣይ ደግሞ ከሀገሩ ክለብ አትሌቲኮ ማድሪድ ጋር ነው ጨዋታውን እንደሚያደርግ የወጣላቸው መርሃ ግብር የሚያሳየው። ነገር ግን አሁንም እንዳልኳችሁ በመከላከል ረጉድ ላይ ምናልባት መሻሻሎችን የሚያሳይ ከሆነ ባርሴሎና ረጅም ርቀቶችን ይጓዛል የሚል ግምቶች እየተሰጡት ይገኛሉ። በማጥቃቱ በኩል ላይ በጣም ፍጹም እንደሆነ ነው ትናንትና ያሳየው። 7 ግቦችን አስቆጥሮ 9 ግቦች በተቆጠሩበት ጨዋታም የሃንስ ፍሊክ ቡድን ወደ ቀጣዩ ዙር ማለፉን አረጋግጧል። ሌላኛው በጀርመን ባየር ሚኒክ እና አታላንታ ያደረጉት ጨዋታ ትላንትና የተደረገው ሌላኛው እንዲሁ ጨዋታ ነው። በተለይ በመጀመሪያው ዙር ቤርጋሞ ላይ በተደረገው ወይም ደግሞ በመጀመሪያው ዙር በተደረገው ጨዋታ አሸንፈው እንደነበር የምናስታውሰው ጉዳይ ነው። 6-1 በሆነ ሰፊ ውጤት አሸንፈው እንደነበር እናስታውሳለን። ነገር ግን ደግሞ የትላንትናው ጨዋታ ለባየር ሚኒኮች በተለይ ወሳኝ ተጫዋቾቻቸው ባለመኖራቸውና አማካይ ላይ የሚጫወተው ጆሹዋ ኪሚች ከዛ ውጭ ደግሞ ድንቅ የውድድር ዓመትን እያሳለፈ የሚገኘው ማይክል ኦሊሴን ጭምር በቅጣት ምክንያት የትላንትናው ጨዋታ ላይ ያላገኙበት አጋጣሚ ጭምር እንዳለ የምናውቀው ጉዳይ ነውና የትላንትናው ጨዋታ እጅግ በጉጉት ይጠበቅ ነበር። ነገር ግን ትላንትናም ቢሆን በሰፊ የጎል ልዩነት ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። በትላንትናው ጨዋታ ላይ 4-1 በሆነ ውጤት አሸንፈዋል። በመጀመሪያው ዙር ወደ ቤርጋማ አቅንተው 6-1 አሸንፈው ነበርና በአጠቃላይ በድምር ውጤት 10-2 በሆነ ውጤት በማሸነፍ ባየር ሚኒክ ቀጣዩን ዙር መቀላቀሉን ያረጋገጠ ቡድን መሆኑን ሌላኛው ትላንትና የተመለከትናቸው ናቸው። ለባየር ሚኒክ ትላንትና ሃሪኬን 2 ግቦችን አስቆጥሯል። ሌናርት ካርልና ሉዊስ ዲያዝ ደግሞ ቀሪዎቹን ግቦች ያስቆጠሩ ናቸው። በዚህም በአጠቃላይ በ10-2 ሰፊ በሆነ ጋፕ ልዩነትም ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ናቸው። ባየር ሚኒክ በዚህ ውድድር ዓመት በአውሮፓ ቻምፒየንስ ሊግ ላይ ትልቅ ግምት ከሚሰጣቸው ቡድኖች መካከል አንደኛው እንደሆነ በርካቶች ያነሳሉ። በምድብ ጨዋታዎች ላይ አንድ ጨዋታ ብቻ ነው ሽንፈት የገጠመው፣ እሱም በአርሰናል የተሸነፉበት አጋጣሚ ካልሆነ በስተቀር በጣም ጠንካራ መሆናቸውን በጀርመን ቡንደስሊጋም በአውሮፓ ቻምፒየንስ ሊግም እያሳዩን ይገኛሉና ትላንትናም እንዲሁ ይህንን ነገር ነው ያስቀጠሉት። ወሳኝ ተጫዋቾቻቸው ባይኖሩ እንኳን ጨዋታውን በሰፊ የጎል ልዩነት አሸንፈው መውጣት የቻሉበትን አጋጣሚ ተመልክተናል። በቀጣይ ደግሞ ከሪያል ማድሪድ ጋር ጨዋታቸውን እንደሚያደርጉ ይጠበቃል። ያ ጨዋታ በትልቅ ጉጉት የሚጠበቅ ጨዋታ ያደርገዋል ተብሎ ነው የሚታሰበው። ባየር ሚኒክ ግን በጣም ጠንካራ ቡድን መሆኑና ዘንድሮ ለዋንጫው ፌቨራይት ከሚሆኑ ቡድኖች መካከል አንደኛው እንደሆነ ነው እየተገለጸ የሚገኘው። ትናንትና በኳስ ቁጥጥሩ ረገድ እጅግ በጣም በፍጹም ልዩነት ነበራቸው። 70% የኳስ ቁጥጥር ነበረው ትናንትና ባየር ሚኒክ ሜዳው ላይ 25 የጎል ሙከራዎችንም ያደረጉበትንም አጋጣሚ ጭምር ተመልክተናል። ምንም እንኳን 8 ብቻ ቢሆኑም ኢላማቸውን የጠበቁት፣ ነገር ግን በርከት ያሉ የግብ ዕድሎችን የሚፈጥር አይነት ቡድን ነው። ኳስን ተቆጣጥሮ የሚጫወት አይነት ቡድን ነው የቪንሰንት ኮምፓኒው ቡድንና በቀጣይ ጨዋታዎች ላይም ጠንካራነቱን ያሳያል ተብሎ ይታሰባል። ቀጣይ ግን ትልቅ ፈተና ከሪያል ማድሪድ ይጠብቀዋል ተብሎ ይታሰባል። ባየር ሚኒክ ወደ ቀጣዩ ዙር ወደ ሩብ ፍጻሜ መቀላቀሉን ያረጋገጠ ሌላኛው ቡድን መሆኑን ነው ትላንትና ያረጋገጠው። ሊቨርፑልና ጋላታሳራይ ትላንትና ሲጠበቅ የነበረ ጨዋታቸውን አድርገዋል። በተለይ እነዚህ ሁለት ቡድኖች በእርስ በርስ ግንኙነታቸው ጋላታሳራይ የተሻለ ሪከርድ እንዳለው ይታወቃል። በርከት ያሉ ጨዋታዎችን ማሸነፍ የቻለበትን አጋጣሚ የተመለከትነው እስከ ትላንትና ድረስ 8 ጊዜ ተገናኝተው 3ቱን ጋላታሳራይ ሲያሸንፍ ሊቨርፑል አንዱን አሸንፈው 4ቱን ጨዋታዎች ባቻ ውጤት ነበር ያጠናቀቁትና ጋላታሳራይ የተሻለ የበላይነት ነበረው። በመጀመሪያው ዙር ጨዋታ በራምስ ፓርክ ቱርክ ላይ በተደረገው ጨዋታ እንዲሁ ጋላታሳራይ 1-0 አሸንፎ ነበርና የትላንትናው ጨዋታ ላይ ምናልባት ሊቨርፑል ውጤቱን ለመቀልበስ በተለይ ሊቨርፑል ዘንድሮ እያሳየ ከሚገኘው ደካማ አቋም ጋር በተያያዘ በጣም በትልቁ ጥያቄዎች ሲነሳባቸው እንደነበር የምናስታውሰው ነው። ነገር ግን ትናንትና ሊቨርፑል 4-0 በሆነ በሰፊ ውጤት ነው ማሸነፍ የቻለበትን አጋጣሚ የተመለከት ነውና ሊቨርፑል ወደ ቀጣዩ ዙር ማለፉን ያረጋገጠ ሌላኛው የእንግሊዝ ቡድን መሆኑን አረጋግጧል። የመርሲሳይዱ ክለብ ሊቨርፑል ከጋላታሳራይ ጋር ያደረገውን ጨዋታ 4-0 በሆነ ውጤት ነው ማሸነፍ የቻለው። ዶሚኒክ ሶቦስላይ እንግዲህ ልማደኛ ሆኗል። አሁን ላይ በጎል ማስቆጠር ዝርዝር ውስጥ በተደጋጋሚ ስሙን እያገኘው ነው። በጣም በዚህ ውድድር ዓመት ለሊቨርፑል እጅግ አስደናቂ የውድድር ዓመትን እያሳለፉ ከሚገኙ ተጫዋቾች መካከል አንደኛው ሆኗል። ይህ ሃንጋሪያዊ ተጫዋች ትላንትናም ቀዳሚውን ጎል ያስቆጠረው እሱ ነው፣ ዶሚኒክ ሶቦስላይ። ከዛ ውጪ ሁጎ ኤኪቲኬ፣ ሪያ ግራቨንበርች እና ሙሐመድ ሳላህ ኳስና መረብን ማገናኘት ችለዋል። ሳላህ በጨዋታው ላይ የፍጹም ቅጣት ምትም ያማከነበትን እድል ተመልክተናል። ሊቨርፑል ማሸነፉን ተከትሎ ወደ ቻምፒየንስ ሊግ ሩብ ፍጻሜ መቀላቀላቸውን ያረጋገጡ ቡድን ሆነዋል። በተለይ በዚህ ውድድር ዓመት የእንግሊዝ ክለቦች
በአውሮፓ ቻምፒየንስ ሊግ ላይ እጅግ አስከፊ ጉዞን እያደረጉ እንደሆነ ስንመለከት ነበር። በመጀመሪያው ዙር ጨዋታ ከተሳተፉት በርከት ያሉ የእንግሊዝ ቡድኖች መካከል 2 ቡድኖች አቻ ከመውጣታቸው ውጪ ሌሎቹ ሽንፈት ገጥሟቸው ነበር። በመጀመሪያው ዙር ባደረጓቸው ጨዋታዎች ሊቨርፑል በጋላታሳራይ ተሸንፎ ነበር። ቶተንሃም ሆትስፐርስ እንዲሁ በአትሌቲኮ ማድሪድ በጣም መራር ሽንፈት ገጥሞት እንደነበር እናስታውሳለን። ከዛ ውጪ ቼልሲ በፓሪስ ሰን ዠርሜን እየተሸነፈበት መርሃ ግብርም እንደነበር እንዲሁም የምናስታውሰው ጉዳይ ነውና እነዚህ ቡድኖች በትልቁ የተሸነፉበት አጋጣሚዎች ነበሩ በመጀመሪያው ዙር። እንዲሁ ማንቸስተር ሲቲ በሪያል ማድሪድ 3-0 ተሸንፎ ነበር በመጀመሪያው ዙር በተደረጉ ጨዋታዎችና አርሰናልና ኒውካስል ዩናይትድ ብቻ ነበሩ በመጀመሪያው ዙር ጨዋታቸው ወጥተው የነበረው። ነገር ግን በሁለተኛው ዙር በመልሱ በተደረጉት ጨዋታዎች ላይ ግን ከነበሩት 6 የእንግሊዝ ቡድኖች መካከል 4ቱ ተሰናብተው 2 ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ቼልሲ፣ ማንቸስተር ሲቲ፣ ኒውካስል ዩናይትድ እና ቶተንሃም ወደ ሀገሮቻቸው የተሰናበቱና ከዚህ በኋላ በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ላይ የሌሉበትን ወይም ወደ ሩብ ፍጻሜ መቀላቀል ያልቻሉበት ውጤት ነው የተመዘገበው። ሊቨርፑል ግን እንደዛ አልሆነም። ትላንትና ድል አድርጎ ወደ ቀጣዩ ዙር ማለፉን ያረጋገጠም ቡድን ሆኗል። 4-0 በሆነ ውጤት በማሸነፍ ሁጎ ኤኪቲኬ ስለ ሙሐመድ ሰላህ ይናገራል። እሱ ታሪካዊ ተጫዋች ነው። አንዳንድ ጊዜ ሰዎች አስቸጋሪ የውድድር ዘመን እንዳለው ይናገራሉ። ነገር ግን እንደኛ ያሉ ተጫዋቾች ለአመታት ስንከታተለው የቆየ ነው። እሱ በጣም አስፈላጊ ተጫዋች እንደሆነ ነው። ብዙ እድሎች ነበሩን፣ ነገር ግን አሁንም ጥሩ ኳስ እንዲቆጠር የሚያስችል አስተሳሰብ ነበረውና ለሱ በጣም ደስተኛ ነኝ። ይገባዋል። አሁን በእያንዳንዱ ይህንን ማድረግ ይኖርበታል ሲል ነው ሁጎ ኤኪቲኬ ስለ ሙሐመድ ሰላህ ሀሳቡን የተናገረው። ዶሚኒክ ሶቦስላይም እንዲሁ ሀሳቡን አንስቷል። ወደየት መሄድ እንደምንፈልግና ለሁሉም ሰው ምን ማሳየት እንደምንፈልግ ዛሬ ትክክለኛው አቅጣጫን ያሳየን ይመስለኛል ሲል ነው ዶሚኒክ ሶቦስላይ የተናገረው። በቅርቡ በነበረው አንድ ቃለ ምልልስ ላይ ወይም ደግሞ ከቶትናም ሆትስፐርስ ጋር አቻ ከወጡ በኋላ በተናገረው ንግግር ላይ በዚህ ውድድር ዓመት ምናልባት በዚሁ የምንቀጥል ከሆነ በዚሁ ደካማ አቋማችን የምንቀጥል ከሆነ ኮንፈረንስ ሊግ ራሱ ገብተን ካጠናቀቅን በጣም ትልቅ ነገር ነው፣ ደስታ ሊሰማን ነው የሚገባው ሲል ተናግሮ ነበር። ቡድኑ ያለበትን በጣም ከባድ ጊዜን ሲናገር እንደነበር እናስታውሳለን። ትላንትና ግን እንደዚህ ነው ማሳየት ያለብን፣ በዚሁ መቀጠል ይኖርብናል ሲልም ጭምር ነው ዶሚኒክ ሶቦስላይ እየተናገረው። ፍሎሪያን ቨርትስ ትላንትና ከጋላታሳራይ ጋር ባደረገው ጨዋታም 8 የግብ ዕድሎችን የፈጠረ ተጫዋች ነው። አሲስትም ማድረግ የቻለበትን አጋጣሚ ጭምር ተመልክተናል። በተለይ ሙሐመድ ሰላህ ላስቆጠራት እጅግ አስገራሚ ጎል ከቦክስ ውጭ አካባቢ የተቆጠረች ጎል ናት። ይሄኛው ፍሎሪያን ቨርትስ ነበር አሲስት ያደረገለትና 8 የጎል ዕድሎችን ግን በትናንትናው ጨዋታ ላይ ፈጥሯልና ባለፉት 10 የውድድር ዓመታትም ከተመለከትነው በቻምፒየንስ ሊግ በአንድ ጨዋታ የሊቨርፑል ተጫዋች ሆኖ ይህንን ያክል ከፍተኛ የጎል ዕድሎችን የፈጠረም ከፍተኛው ቁጥር ሆኖ ነው የፍሎሪያን ቨርትስ የተመዘገበውና በጣም ጥሩ ምሽትን ማሳለፍ ከቻሉ ተጫዋቾች መካከል አንደኛው ነው ይህ ተጫዋች። ሌላኛው ዶሚኒክ ሶቦስላይ የሚያነሳው ስለ ቀጣይ ተጋጣሚያቸው ፓሪስ ሰን ዠርሜ ነው። ቀጣይ ጨዋታቸው እንደሆነ ይታወቃል። ከቸልሲ ጋር ሲጫወቱ በደንብ ተመልክቻቸዋለሁ። ካለፈው የውድድር ዘመን የባሱ አልነበሩም እና በጣም ጥሩ ቡድን ናቸው። ነገር ግን ዛሬ ሁሉንም ነገር ማድረግ እንደምንችል በጋላታሳራዩ ጨዋታ አሳይተናልና ምንም የምንፈራው ነገር የለም ሲልም ነው ዶሚኒክ ሶቦስላይ ሀሳቡን እየሰጠ የሚገኘው። የቀድሞ የሊቨርፑል ታሪካዊ ተጫዋች የሆነው ስቴቨን ጄራርድም ስለ ዶሚኒክ ሶቦስላይ አንዳንድ ጉዳዮችን አንስቷል። እሱ ረዘም ላለ ጊዜም በሊቨርፑል ቤት እንደሚቆይ ተስፋ አድርጋለሁ። ለወደፊቱ የሊቨርፑል ካፕቴን የመሆን ትልቅ አቅም ያለው ተጫዋች ይመስለኛል። በሊቨርፑል ቤት ቆይቶ ብመለከተውም በጣም ደስ ይለኛል ሲልም ጭምር ነው ስቴቨን ጄራርድ እየተናገረ እንደሚገኝ መረጃዎች የወጡት። ሁጎ ኤኪቲኬ ፓሪሰን ዠርሜንን ስለመቅጠም ጥያቄ ቀርቦለት ነበር። የቀድሞ የፓሪሰን ዠርሜን ተጫዋች እንደነበር የምናስታውሰው ነው። ሁጎ ኤኪቲኬ በታዳጊነት እድሜው ለፓሪሰን ዠርሜን በዋናው ቡድንም ተሰልፎ መጫወቱን እናስታውሳለን። እናም ጥያቄ ቀርቦለት ነበር። እዛ ሄዶ ለመጫወት መጠበቅ አልቻልኩም ሲል ነው ሁጎ ኤኪቲኬ ፓሪሰን ዠርሜንን ስለመጠመም ጥያቄ ቀርቦለት የተናገረው። ሌላኛው አሰልጣኝ አርኔ ስሎትም ስለ ፓሪስ ሰን ዠርሜን አንስተዋል። የጋላታሳራዩን ጨዋታ ምሽት ብቃታችንን ካዩ በኋላ ከኛ ጋር መጫወት ደስተኛ የሚያደርጋቸው አይመስለኝም። በጋላታሳራዩ ጨዋታ ላይ ያሳየነው አቋም እጅግ በጣም አስደናቂ ነበርና ከዚህ በኋላ ከኛ ጋር ለመጫወት የሚሞክሩ ወይም የሚፈልጉ ይመስለኛል ብዬ አላስብም ሲልም ጭምር ነው የተናገረውና በጣም ጥሩ ምሽትን አሳልፈናል ሲልም ጭምር ተናግሯል። አሰልጣኝ አርነ ስሎት ናቸው ይህንን ሀሳብ የሰጡት። በአጠቃላይ ሊቨርፑል ጋላታሳራይን አሸንፎ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ሆኗል። የመጨረሻው የነበረው ጨዋታ ወይም ደግሞ ሌላኛው የተመለከትነው ጨዋታ ቶትናም ሆትስፐርስ በሜዳው ቶትናም ሆትስፐርስ ስቴዲየም የስፔኑን ክለብ አትሌቲኮ ማድሪድን ያስተናገደበት ጨዋታ ነው።
ይህ ጨዋታ በተለይ በመጀመሪያው ዙር በተደረገው ጨዋታ ላይ አትሌቲኮ ማድሪዶች በኤር ዋንዳ ሜትሮፖሊታኖ አሬና 5-2 አሸንፈው ነበር። ያኔ በግብ ጠባቂው ኪኒስኪም የተወሰኑ ስህተቶች ጨዋታውን ለቶተንሃም አስቸጋሪ አድርጎት እንደነበር እናስታውሳለን። ትናንትና ቶተንሃም ድል አድርጓል። 3-2 በሆነ ውጤት ነው ማሸነፍ የቻለው። ነገር ግን የመጀመሪያው ዙር ጨዋታ ውጤት ግን ሁሉን ነገር እንዳበላሸው ነው የተመለከትነው። በአጠቃላይ በድምር ውጤት 7-5 በሆነ ውጤት ነው አትሌቲኮ ማድሪድ ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። ራንዳል ኮሎ ሙአኒ 30ኛው ደቂቃ ላይ ጎል አስቆጥሮ ቶተንሃምን መሪ ያደረገም። ከዛ ውጪም ሁሊያን አልቫሬስ 47ኛው ደቂቃ ላይ ያደረጋቸው አትሌቲኮ ማድሪዶችን በትላንትናው ጨዋታ ላይ በጣም ጥሩ እንቅስቃሴን ሲያሳይ የነበረው ኔዘርላንዳዊው ሻቪ ሲሞንስ 52ኛው ደቂቃ ላይ በጣም ግሩም የምትባል ጎልን አስቆጥሮ እንዲሁ የቶተንሃም መሪነትን ወደ 2-1 ከፍ አድርጎት ነበር። ከዛ ውጪ ደግሞ እንዲሁም 75ኛው ደቂቃ ላይ ሃንኮ ጎል አስቆጥሮ ለአትሌቲኮ አቻ ያደረጋቸው። 9ኛው ደቂቃ ላይ በፍጹም ቅጣት ምት ሻቪ ሲሞንስ ሌላ ጎል አስቆጥሮ ቶተንሃም የኢጎር ቱዶር ቡድን 3-2 እንዲያሸንፍ አድርጓል። አዲሱ አሰልጣኝ ኢጎር ቱዶር ወደ ቶተንሃም ሆትስፐርስ ከመጡ በኋላ እጅግ አስከፊ ጊዜያቶችን በተከታታይ ሽንፈቶችንም ሲያስተናግዱ እንደነበር እናስታውሳለን። ትናንትና ግን ጨዋታን ማሸነፋቸውን ተከትሎ የመጀመሪያ ድላቸው ሆኖ ተመዝግቦላቸዋል። በሳምንቱ መጨረሻ ደግሞ ከሊቨርፑል ጋር ባደረጉት የፕሪሚየር ሊግ ጨዋታ አቻ መለየታቸውና የመጀመሪያ ነጥብ ማግኘታቸው ይታወሳል። በፕሪሚየር ሊጉ ትናንትና ደግሞ አትሌቲኮ ማድሪድን 3-2 በሆነ ውጤት አሸንፏል። ነገር ግን በመጀመሪያው ዙር ጨዋታ 5-2 መሸነፋቸው በአጠቃላይ በድምር ውጤት 7-5 ከዚህ ውድድር ውጪ እንዲሆኑና ከአውሮፓ ቻምፒየንስ ሊግ መሰናበታቸውን ያረጋገጡበት ምሽት ሆኖ ነው የትናንትናው ጨዋታ የተጠናቀቀው። በአጠቃላይ የአውሮፓ ቻምፒየንስ ሊግን ጉዳዮች ለማጠቃለል ያክል የሩብ ፍጻሜም አላፊዎቹ 8 ቡድኖች ይፋ ተደርገው ተለይተዋል። ፓሪስ ሳን ዠርሜን፣ ሪያል ማድሪድ፣ ባርሴሎና፣ አርሰናል፣ ስፖርቲንግ ሊዝበን፣ አትሌቲኮ ማድሪድ፣ ባየር ሚኒክ እና ሊቨርፑል ወደ ቀጣዩ ዙር ማለፋቸውን ያረጋገጡ 8 ቡድኖች ናቸው። በሩብ ፍጻሜ ማን ከማን ጋር ይገናኛል የሚለውን ስንመለከት ፓሪስ ሳን ዠርሜን እና ሊቨርፑል በቀጣይ እርስ በርስ ጨዋታቸውን የሚያደርግ ይሆናል። በመጀመሪያው ዙር ጨዋታ ፓርክ ደ ፕሪንስ ላይ ነው መርሃ ግብሩ የሚደረገው። ከዛ በኋላ የመልሱ ጨዋታ ደግሞ አንፊልድ ላይ የሚደረግ ይሆናል። ሪያል ማድሪድ እና ባየር ሚኒክ የሚያደርጉት ጨዋታ በርካቶች በጉጉት ይጠብቁታል። መጀመሪያው ጨዋታ ሳንቲያጎ ቤርናቢው ላይ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። የእነዚህ ሁለት ጨዋታዎች አሸናፊ እርስ በርስ ነው የሚገናኙት። ለምሳሌ ፓሪስ ሳን ዠርሜን ከሊቨርፑል ጋር፣ አሸናፊው ቡድን ከሪያል ማድሪድ እና ከባየር ሚኒክ አሸናፊ ቡድን ጋር ነው እርስ በርስ ጨዋታቸውን አድርገው ለፍጻሜ ለማለፍ የሚፋለሙትና የሚጠበቁ ጨዋታዎች ይሆናሉ ተብሎ ይታሰባል። ሌላኛው ባርሴሎና ከከተማ ተቀናቃኙ አትሌቲኮ ማድሪድ ጋር ተደልድሏል። እርስ በርስ ይገናኛሉ። አርሰናል እና ስፖርቲንግ ሊዝበንም እንዲሁ ጨዋታቸውን ያደርጋሉ። በተለይ ባርሴሎና እና አትሌቲኮ ማድሪድ በዚህ ውድድር ዓመት በኮፓ ዴል ሬም ተገናኝተው በጣም የሚጠበቅ አይነት ጨዋታ ሲያደርጉ እንደነበር እናስታውሳለን። በመጀመሪያው ዙር ጨዋታ እንዲሁ አትሌቲኮ ማድሪዶች በሰፊ የጎል ልዩነት ካሸነፉ በኋላ በሁለተኛ ዙር ጨዋታ ሪያል ማድሪድ ባርሴሎናዎች ያንን ለመቀልበስ በትልቁ እንቅስቃሴዎችን ሲያደርጉ የነበረበት ጨዋታ ነበር። ነገር ግን ሳይሳካላቸው ቀርቷል። ከጫፍ ደርሰው ነበር ባርሴሎናዎች። በዚህኛው በአውሮፓ ቻምፒየንስ ሊግን በድጋሚ የሚገናኙ ይሆናል። ባርሴሎናና አትሌቲኮ ማድሪድ ጨዋታቸውን ያደርጋሉ። ሌላኛው አርሰናል ከስፖርቲንግ ሊዝበን ጋር የሚያደርጉት ጨዋታም ይጠበቃል። ስፖርቲንግ ሊዝበን እንግዲህ በቦዶ ግሊምትን በጥሩ ሁኔታ ገልብጦ ውጤቱን ማለፉን እናስታውሳለን። ከአርሰናል ጋር የሚያደርጉት ጨዋታም ይጠበቃል። የእነዚህ ሁለት ቡድኖች አሸናፊ ደግሞ የአርሰናልና የስፖርቲንግ ሊዝበን አሸናፊ በቀጣይ ከባርሳና ከአትሌቲኮ ማድሪድ አሸናፊ ጋር ነው ጨዋታውን የሚያደርገው ወደ ፍጻሜ ለማለፍ የሚደረገው መርሃ ግብርና የአውሮፓ ቻምፒየንስ ሊግ የትናንትና ምሽት ጨዋታዎችም እነዚህ ነው የሚመስሉት። የአውሮፓ ቻምፒየንስ ሊግ የትናንትና ጨዋታዎች መጠናቀቃቸውን ተከትሎ ዛሬ ደግሞ በዩሮፓ ሊግ በርከት ያሉ ጨዋታዎች ይደረጋሉ። ዛሬ የሚደረጉ የዩሮፓ ሊግ ጨዋታዎችን ስንመለከት 7 ያክል ጨዋታዎች ናቸው የሚደረጉት። ሶስቱ ምሽት 2:45 ላይ ይደረጋሉ። ፍራይበርግ እና ጌንክ ጨዋታቸውን ያደርጋሉ። ሊዮን እና ሴልታ ቪጎ፣ ሚሽላንድ እና ኖቲንግሃም ፎረስት የሚያደርጓቸው ጨዋታዎች ምሽት 2:45 ሲሉ የሚደረጉ ናቸው። ልክ ምሽት 5 ሰዓት ሲል ሮማ እና ቦሎኛ የአንድ ሀገር ክለቦች ጨዋታቸውን ያደርጋሉ። አስተን ቪላ ከሊል፣ ሪያል ቤቲስ ከፓናቲኒያኮስ እና ፖርቶ ከስቱትጋርት ጋር የሚያደርጉት ጨዋታ ዛሬ በዩሮፓ ሊግ የሚጠበቁ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናድርስ። የአርሰናል ጉዳዮችን በማስቀደም ነው ምንጀምረው። ስፖርቲንግ ሊዝበን ከአርሰናል ጋር በአውሮፓ ቻምፒየንስ ሊግ በቀጣዩ ዙር እንደሚገናኙ ቀደም ብዬ ገልጬላችኋለሁ። በዛ ጨዋታ ላይ ስፖርቲንግ ሊዝበን በመጀመሪያው የአውሮፓ ቻምፒየንስ ሊግ ዙር የሩብ ፍጻሜ ጨዋታም ወሳኙን ተጫዋቻቸውንና ካፕቴናቸውን ሞርተን ሆይልማንድን በቢጫ ካርድ ምክንያት እንደማያሰልፉት ነው የተነገረው። የቡድኑ ወሳኝ ተጫዋች እንደሆነ ይነገራል።
በመልሱ ጨዋታ በኤምሬትስ በሚደረገው መርሃ ግብር ላይ ግን ሞርተን ሆይለማንድ ይሳተፋል ተብሎ ይታሰባል። ሌላኛው ቴሪ ዳንኤል ኦንሪ ስለ ዳቪድ ራያ አንዳንድ ጉዳዮችን አጋርተዋል። ይህ ሰው የሲዝኑ ምርጥ የሊጉ ተጫዋች እጩ ውስጥ መግባት ያለበት ይመስለኛል። ምክንያቱም ለአርሰናል በየጊዜው በእያንዳንዱ ጨዋታ እያደረገ የሚገኘው ነገር እጅግ አስደናቂ ነው። አንዳንድ ጊዜ የግብ ጠባቂዎች ሚና ላይ ምን እያደረጉ እንደሆነ ቡድናቸው እንዴት ይዘው እንደሚወጡ ስትመለከት ትገረማለህ። ነገር ግን ጎል ጠባቂ ጎል እንዳይቆጠርብህ ያደርጉሃል እንጂ ጨዋታን እንድተሸነፍ ጎል ማስቆጠር አይችሉም የሚሉ አይነት ሀሳቦች ይነሳሉ። ዳቪድ ራያ የሜዳ ላይ ብቃትን ስትመለከት ትልቅ ተስፋ እንዳለው፣ ቡድኑ እንዳይሸነፍ ደግሞ የአንበሳውን ድርሻ የሚወጣ ነው። በሱ ብቃት እምነት ያድርብሃል። ይህንን በእያንዳንዱ ጨዋታ 2 ወይም 3 እጅግ አደገኛ ሴቮችንም ሲያደርግ እመለከተዋለሁ። እጅግ አሪፍና ምርጥ ግብ ጠባቂ መሆኑን እያስመሰከረ ነውና በአመቱ ምርጥ እጩ ውስጥ መካተት አለበት። በዝርዝር ውስጥ የአመቱ ምርጥ ተጫዋች ለመባል እጩ ዝርዝር ውስጥ መካተት አለበት ሲልም ጭምር ነው ቴሪ ዳንኤል ኦንሪ ሀሳቡን እየሰጠም የሚገኘው። በዚህ ወር መጨረሻ ላይ ከዓለም ዋንጫ በፊት ለሚደረጉ የወዳጅነት ጨዋታዎች ኢንተርናሽናል ብሬክ እንዳለ ይታወቃልና የኖርዌይ ብሔራዊ ቡድንም ጥሪ እንደሚያቀርብ ይጠበቃል። ከነዚህ መካከል ማርቲን ኦዴጋርድ እንደማይካተት ነው መረጃዎች እየወጡ የሚገኙት። ምናልባትም ለሚኬል አርቴታ ትንሽ እፎይታንም እንደሚሰጠው ጭምር ነው እየተገለጸ የሚገኘው። ምክንያቱም ከጉዳት ላይ እንዳለና አሁን እያገገመ እንደሆነ ይታወቃል። ወዲያው ከጉዳቱ አገግሞ ለብሔራዊ ቡድን መጠራት እንደሌለበት የአርሰናል አሰልጣኝ ሚኬል አርቴታ ያምን ነበርና አሁን ላይ ያ ነገር ሊሆንለት እንደሚችል የኖርዌይ ብሔራዊ ቡድን ይህንን ተጫዋች ላይጠራው እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ፒዮሮ ሂንካፒዬ እንደተናገረው ከሆነ አርሰናል እሁድ ዕለት በዌምብሌ በሚካሄደው የካራባው ካፕ የፍጻሜ ጨዋታ ማንቸስተር ሲቲን በማሸነፍ ላይ ሙሉ በሙሉ ትኩረት እንዳደረጉን የተናገረው። ስለዚህም በዛ ጨዋታ ላይ ለማሸነፍ ትልቅ ነገሮችን እየተዘጋጀን እንገኛለን። የመጀመሪያ ዋንጫችንንም በዚህ የውድድር ዓመት ለማሳካትም ትልቁ ተስፋችን ነው ሲልም ጭምር ይናገራል። ዕለተ እሁድ ከማንቸስተር ሲቲ ጋር በዌምብሌይ የፍጻሜ ጨዋታ የካራባው ካፕ እንደሚያደርጉ ይታወቃልና አርሰናሎች ያንን ጨዋታ ለማሸነፍም ትልቅ እንቅስቃሴ ሊያደርጉ እንደሚችሉ ነው ፒዮሮ ሂንካፒዬ እየተናገረ የሚገኘው። ሌላኛው ሚኬል አርቴታም ተናግሯል። ለእሁዱ ጨዋታ እንዲረዳችሁ በዚህ ሳምንት የመለያ ዓመት ልምምድ ታደርጋላችሁ የተብሎም ጥያቄ ቀርቦለት ነበር። ሚኬል አርቴታ ከቅድመ ውድድር ዘመን ጀምሮ ሁልጊዜም ስናደርገው የነበረ ነገር ነውና አዲስ ነገር አይደለም ሲል ነው አርቴታ እየተናገረም የሚገኘው። የማንቸስተር ዩናይትድ መረጃዎችንም ወደ እናንተ እናደርስ። ሉዊስ ኤንሪኬ በማንቸስተር ዩናይትድ ለአዲሱ ቋሚ አሰልጣኝነት ለቀረቡት እጩዎች መካከል ዋነኛውና አንደኛው እንደሆነም እየተነገረ ነው። ሆኖም ግን ከፓሪስ ሰን ዠርሜን የመልቀቁ ነገር አጠራጣሪ ነው። ሁለተኛው የቻምፒየንስ ሊግ ዋንጫን የሚያሳኩ ከሆነ ደግሞ ነገሮች ሊለወጡ እንደሚችሉ የሚያሳዩ መረጃዎች እንዳሉ ነው ናታን ሶልት መረጃውን እያጋራ የሚገኘው። በተለይ ፓሪስ ሰን ዠርሜኖች ለበርካታ ዓመታት ሲፈልጉት የነበረውን ይሄኛውን ዋንጫ የአውሮፓ ቻምፒየንስ ሊግ ዋንጫን ያመጣላቸው አሰልጣኝ እንደሆነ ይታወቃል። ሉዊስ ኤንሪኬ አምና በነበረው የውድድር ዓመትም ድንቅ የሚባል ጊዜን አሳልፈው እንደነበር ይታወሳል። ዘንድሮም በጣም ጥሩ ግስጋሴን በአውሮፓ ቻምፒየንስ ሊግ ላይ እያሳለፉ ነው የሚገኙት። በተለይ በዚህኛው ዙር ደግሞ የቼልሲን ያሸነፉበትን መንገድ እናስታውሳለንና ምናልባት በዚህ የውድድር ዓመትም በጣም ጠንካራ ተፋላሚ ይሆናሉ ተብሎ ከሚጠበቁ ቡድኖች መካከል አንደኛው ነው ፓሪስ ሰን ዠርሜን። ስለዚህም ዘንድሮ ዋንጫውን የሚደግሙት ከሆነ ምናልባት የተለዩ ነገሮች ሊፈጠሩ ይችሉ ይሆናል እንጂ ሉዊስ ኤንሪኬ ግን በማንቸስተር ዩናይትድ በአሰልጣኝነት ዝርዝር ውስጥም ቅድሚያ ከሚሰጣቸው ስሞች መካከል አንደኛው እንደሆነ ነው እየተገለጸም የሚገኘው። ማንቸስተር ዩናይትድ ጣሊያናዊውን አማካይ ሳንድሮ ቶናሊን ለማስፈረም በቁም ነገር እየተመለከቱት እንዳለ መረጃዎች ይወጣሉ። ተጫዋቹም ወደ ማንቸስተር ለመዘዋወር ፍቃደኛ እንደሆነም እየተነገረ ነው። ክለቡ ለረጅም ጊዜም ክትትል ሲያደርግበት እንደነበር ነው ይፋ የተደረገው። ስለዚህ ማንቸስተር ዩናይትዶች ጣሊያናዊውን አማካይ ሳንድሮ ቶናሊን ለማስፈረም በጣም በትልቁ በቁም ነገር እየተመለከቱት እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። ተጫዋቹ ወደ ማንቸስተር ለመዘዋወር ፍቃደኛ እንደሆነ ተነግሯል። ክለቡ ደግሞ ለረጅም ጊዜ ክትትል ሲያደርግበት እንደነበር ነው የተገለጸውና ዩናይትድ በክረምት የተጫዋቾች የዝውውር መስኮት ሊያደርጋቸው ከሚችሉ ዝውውሮች አንደኛው ተብሎ ስሙ እየተነሳ ነው የሳንድሮ ቶናሊ ስም። ሌላኛው ባለፈው ክረምትም በትልቁ ስሙ ሲነሳ የነበረው ካርሎስ ባሌባ እንደሆነ እናውቃለን። የብራይተኑ የአማካይ ስፍራ ተጫዋች ምንም እንኳን በዚህ የውድድር ዓመት መጠነኛ መቀነሶች ቢታይበትም ነገር ግን አሁንም ስሙ የሚነሳ ተጫዋች እንደሆነ ይታወቃል። የማንቸስተር ዩናይትድም ባለፈው ወር ላይ የማንቸስተር ዩናይትድ ወኪሎችም ከባሌባ ተወካዮች ጋርም ንግግሮችን ያደርገው እንደነበር ነው እየተገለጸ የሚገኘው። ባለፈው ወር መጀመሪያ ላይ ነው ይሄ ስብሰባ የተደረገው። ማንቸስተር ዩናይትድ ምንም እንኳን የተጫዋቹ ወቅታዊ አቋም ጥሩ ባይሆንም
ትልቅ ባለተሰጥኦ አድርገው ይመለከተዋል። ምናልባት ግን የአቋሙ መውረድ ግን ምናልባት ዩናይትድን ወደ ኋላ ሊያሸሸው ይችላል ተብሎ እንደሚታሰብ ነው ዘገባዎች የወጡት። ማንቸስተር ዩናይትድ የተወዳጁ የእንግሊዝ ፕሪምየር ሊግ የ31ኛ ሳምንት ጨዋታውን ነገ ምሽት ነው የሚያደርገው። አርብ ምሽት 5 ሰዓት ላይ የሚያደርግ ይሆናል። ከቦርንመዝ ጋር የሚደረግ ጨዋታ እንደሆነ ይታወቃልና ከዚህ ጨዋታ ቀደም ብሎ አሰልጣኝ ማይክል ካሪክ የተለያዩ ጉዳዮችን አንስቷል። በፕሬስ ኮንፈረንሱ ላይ ከማታያስ ደሊት ጋር ያለው ዜና ተመሳሳይ ነው። ለማታያስ ደሊት ሁኔታው የሚያበሳጭ ነው። እሱ በግልጽ ለመመለስ እየጣረ ነው፣ ነገር ግን የጀርባ ጉዳቱ ግን በእውነት ፈታኝ ሆኖበታል ሲልም ጭምር የተናገረው። ተጫዋቹን በተቻለ መጠን በፍጥነት ለመመለስም ጥረታችንን እየቀጠልን ነው። ሊሳንድሮ ማርቲኔዝም ተቃርቧል፣ በጣም ቅርብ ነው። ስለዚህም ከዚህ ጨዋታ በኋላ ይሳተፋል፣ በዚህኛው ጨዋታ ባይኖርም ሲል የተናገረው። እሱ ደህና ይሆናል ብዬ አስባለሁ። ዶርጉም እንደሚጠበቀው ትንሽ የሚርቅ ይመስለኛል ሲልም ነው የተናገረው። ማዝራዊ ትንሽ ህመም ተሰምቶታል፣ ጥሩ ስሜት ግን አልተሰማውም ነበር። ስለዚህም በዚህ ጨዋታ ላይ የመኖር እድሉ ጠባብ እንደሆነ ጭምር ነው የተናገረው አሰልጣኝ ማይክል ካሪክ። ስለ ሜሰን ማውንትም ጥያቄ ቀርቦለት ነበር። አሁን ባለው የልምምድ ጊዜና ባገኘው የመጫወት እድል አንጻር በቋሚነት ማስጀመር ለሱ በጣም ከባድ ይሆናል። ወደ ቡድኑ መመለሱ ግን በጣም መልካም ዜና ነው። እሱ ድንቅ ተጫዋች ነው። በቡድኑ ዙሪያ መኖሩ በጣም ጥሩ ነው። ከዚህ በኋላ የሚመጣውን የእረፍት ጊዜ ተጠቃሚ ይሆናል ሲልም ነው የተናገረው። ነገር ግን ከቦርንመዝ ጋር በሚደረገው የነገው ጨዋታ ላይ ግን የተወሰኑ ደቂቃዎችን ሊያገኙ ምናልባት ወደ መጨረሻዎቹ ደቂቃዎች ተቀይሮ ሊገባ የሚችልበት እድሉ እንዳለውና በቋሚነት የመሰለፍ እድል ግን እንደሌለው ወደ ቡድኑ ግን መመለሱን ያረጋገጠው አሰልጣኝ ማይክል ካሪክ ስለ ሃሪ ማጓየር፣ ኮቢ ማይኖ እና ሉክ ሾ በእንግሊዝ ብሔራዊ ቡድን የመጠራት እድላቸውን አስመልክቶ ሀሳቡን ሰጥቷል። ለአሁኑና ለክረምቱ ምርጫ ውስጥ ሲካተቱ ማየት እፈልጋለሁ። በሚጫወቱበት መንገድ በእጩነት ውስጥም ራሳቸውን አስገብተዋል። እናም ለራሳቸው ትልቅ እድል ሰጥተዋል ብዬ የማስባለው ነው ያለው ማይክል ካሪክ። ማንቸስተር ዩናይትድ ከሜዳ ውጭ ያለውን ብቃት ማስተካከል ለቻምፒየንስ ሊግ ለማለፍም ወሳኝ እንደሆነ ጥያቄ ቀርቦለት ነበር። ይሄ የብቃትና የውጤት ጉዳይ ነው። በሜዳ ላይም ሆነ ከሜዳ ውጭም ብዙ ለውጦችን አያመጣም። ዋናው ነገር ቀጣዩ ጨዋታ ነው ብዬ አስባለሁ። ነገር ግን በሜዳችን ጥሩ ውጤቶችን አግኝተናል ሲልም ነው የተናገረው። ይህ ማለት ነገሮች ከተስተካከሉ ወደ ሌላ መሻገር እንችላለን ማለት አይደለም። ሁልጊዜም በዚህ መልኩ ነው ችግሮችን የምንመለከተው። ጨዋታዎችን አንለያይም። በአንድ ጊዜ አንድ ጨዋታ ላይ ብቻ ነው የምናተኩረውና ይህንን ጨዋታ ለማሸነፍ ጥረት እናደርጋለን ሲልም ነው የተናገረው። ካሪክ ብሩኖ የአመቱ ምርጥ ተጫዋች ሽልማትን ለማሸነፍ ስላለው እድልም ተጠይቆ ነበር። አሁን ባለበት አቋምና ለእኛ እንዲህ አይነት ተጽዕኖ በማሳደሩ በጣም ደስተኛ ነኝ ብለዋል። በእጩነት ደረጃ ላይ ለመገኘት ብቁ መሆኑን በሚገባ አሳይቷል። ስለዚህ ሽልማት ግን ሲያገኝ ማየት እኔ በጣም እፈልጋለሁ ሲልም ነው የተናገረው። ከባድ ጨዋታ ከቦርንመዝ ጋር ይጠብቀናል። ለመጫወት አስቸጋሪ ስፍራም እንደሆነ አውቃለሁ። እነሱ በጣም ጥሩ አቋም ላይ ይገኛሉ። ስለዚህም ከባድ ጨዋታ እንደሚጠብቀን በትክክል ጠንቅቄ ያውቃለሁ ብለዋል። ተጫዋቾቹ በጥሩ ሁኔታ ላይ ናቸው። ወደዚህ ስቴዲየም ደግሞ መሄድም ሁልጊዜም ከባድ ነው ብለዋል። ያንን እናውቃለን። በጣም ጥሩ አሰልጣኝ ያለው ቡድንና ጥሩ ጉልበት አላቸው። ስለዚህም ደግሞ ለከባድ ጨዋታ መዘጋጀት እንዳለብን እናውቃለን ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ማይክል ካሪክ ነው። ካሪክ ይቀጥልና ስለ ማንቸስተር ዩናይትድ የጊዜ ሰሌዳም ይናገራል። የሚቀጥሉት ጥቂት ሳምንታት ለቡድኑ የተቀላቀለ ስሜት ይኖራቸዋል ብዬ አስባለሁ። በትክክል ምን ያክል ተጫዋቾች እንደሚኖሩን እርግጠኛ አይደለንም። ነገር ግን ምናልባት ብዙዎቹ እዚህ የሚኖሩ ግን አይመስለኝም። ይህ ማለት ልምምድ እየሰሩና ጨዋታዎችን እየተጫወቱ ይሆናሉ ማለት ነው። ይህ እያንዳንዱ ተጫዋችና የሚያስፈልጋቸው ነገርን ማስተዳደር ይጠይቃል። አንዳንድ ተጫዋቾች ብዙ ተጫውተዋል፣ እናም ያንን ደረጃ ደግሞ ማስጠበቅ አለባቸው። ሌሎች ደግሞ ብዙም አልተጫወቱም። ከዚህ በኋላ ነገሮች በጥሩ ሁኔታ ላይ ለመውጣት ተለዋዋጭ መሆን አለብን። በእርግጠኝነት ይህንን በጥንቃቄ እንመለከተዋለን ሲልም ነው የተናገረው። ማይክል ካሪክ ስለ ኮቢ ማይኖም ተጠይቆ ነበር። በብዙ ነገሮች ውስጥ መሻሻል ይችላል። ብዙ ከዚህ የተሻለ ማሳየትም የሚችለውና የሚያድግ ነገር አለው። ያም ተፈጥሯዊ ነው ሲልም ነው የሚናገረው። ስለዚህም በብዙ ገጽታዎች ላይ መሻሻልና በማደግም እንደሚቀጥል ተስፋ አደርጋለሁ ብሏል። በጣም ጥሩ እየሰራ እንደሆነ አስባለሁ። ለተወሰነ ጊዜ ብዙ እግር ኳስን ሳይጫወት ቀርቶ ተከታታይ ጨዋታዎችን መጫወት ራሱ የሪትም ለማግኘትም በጣም አስቸጋሪ እንደሆነ አውቃለሁና ኮቢ ማይኖ ግን ያንን ነገር በጥሩ ሁኔታ እያለፈው ይገኛል። በጣም በፍጥነት አድርጎታል። ተፈጥሯዊ የሆነ ፍሰትም አለው። በሳምንቱ መጨረሻም በድጋሚ በጣም ጥሩ ነበር ብዬ አስባለሁ ሲል ነው የተናገረው። ሁለት ዓለም አቀፍ አፈጻጸምን በማሳየትም ጨዋታውን ደግሞ መቆጣጠር ችሏል። እንዲሁም መከላከል በነበረበት ጊዜም ጥሩ መከላከሎችን አሳይቷል። ይሄ በእውነት በጣም አስደናቂ ተጫዋች እንደሆነ የሚያሳይ ነው ሲልም ጭምር ነው ማይክል ካሪክ ስለዚህ ተጫዋች ሀሳቡን እየሰጠ እንደሚገኝ መረጃዎቹ እየወጡም የሚገኙት።
ማይክል ካሪክ ይናገራል። ብሩኖ የአመቱ ምርጥ ተጫዋች ሽልማት እንደሚገባው ነው የማንቸስተር ዩናይትድ አሰልጣኝ የሚናገረው። ብሩኖ አስደናቂ የውድድር አመትን ነው እያሳለፈ የሚገኘው። እሱ ከአመቱ ምርጥ ተጫዋች አንዱ እንደሆነ በደንብ አውቃለሁ። ፈርናንዴዝ በቀጣይ ሽልማቱን ሲያሸንፍም መመልከትም ነው የምፈልገው ሲሉ ተናግረዋል። ፈርናንዴዝ በአመቱ ከየትኛውም ተጫዋች በላይ በ5 የጨዋታ ሳምንታት የሳምንቱ ምርጥ ተጫዋች ተብሎ መመረጡ የሚታወስ ጉዳይ ነው። በዚህ ሳምንትም የተወዳጁ የእንግሊዝ ፕሪምየር ሊግ 30ኛ ሳምንት ጨዋታዎችም የሳምንቱ ምርጥ ተጫዋች ሲመረጥም ይኸው ብሩኖ ፈርናንዴዝ ነው የተመረጠው። በዚህ መሰረትም የዩናይትዱ አማካይ ብሩኖ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ፈርናንዴስ ማንቸስተር ዩናይትድ አስተን ቪላን ባሸነፈበት ጨዋታ 2 አሲስቶችን ማድረጉን የምናስታውሰው ጉዳይ ነው። ብሩኖ ፈርናንዴስ በዚህ የውድድር ዓመት ለ5ኛ ጊዜ ነው የሳምንቱ ምርጥ ተጫዋች በመባል የተመረጠው። በዘንድሮው የውድድር ዓመት ፈርናንዴስ ከየትኛውም ተጫዋች በ3 በመብለጥ ብዙ ጊዜ ያሸነፈው ተጫዋች የሚለውንም ሪከርድ ጭምር ይዟል። ዘንድሮ እንደሱ ያሸነፈ የለም። እንደሱ ብቻ ያሸነፈ ሳይሆን እሱ ጋርም የተቃረበ እንደሌለ ጭምር ነው የሚያሳየውና በብዙ እንደሚበልጣቸው ጭምር አሳይቷል። በዚህ የውድድር ዓመትና 5ኛ ሽልማቱን ነው ያሸነፈው። እንዲሁም 16 ለግብ የሆኑ ኳሶችን በማቀበልም በአንደኝነት በአሲስት ደረጃ ላይ መቀመጡን የምናውቀው ጉዳይ ነው። ማንቸስተር ዩናይትድ ነገ አርብ ከቦርንመዝ ጋር በሚያደርገው የሊግ ጨዋታ ግን በአጠቃላይ የሊሳንድሮ ማርቲኔዝን የማታያስ ዳሊትን እና የፓትሪክ ዶርጉን እንግዲህ ሜዳ ላይ እንመለከታቸው። የነዚህን ተጫዋቾች ግልጋሎት አያገኝም። ኑስሩ ማዝራዊ በበኩሉ በህመም ምክንያት ትናንትና ልምምድ ቢያመልጠውም በጨዋታው የመድረስ እድል አለው። ሊሳንድሮ ማርቲኔስ በሊድስ ዩናይትዱ ጨዋታ ላይ ወደ ሜዳ ሊመለስ እንደሚችል ግን አሰልጣኙ በትልቁ ያረጋገጡት መረጃ ሆኖ ተጠናቋል። ፕሬስ ኮንፈረንሳቸው የሊቨርፑል ጉዳዮችን እንመልከት። አልሂላል ሪቻርድ ሂውዝን መውሰድ ይፈልጋል የሚሉ መረጃዎች እየወጡ ይገኛሉ። አልሂላሎች የሊቨርፑሉን ስፖርቲንግ ዳይሬክተር ሪቻርድ ሂውዝን መመልከታቸውን ነው የሚያሳይ መረጃ እየወጣ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። አልሂላል ሪቻርድ ሂውዝን በስፖርቲንግ ዳይሬክተርነት ለመሾም የመጀመሪያ ኢላማ ማድረጋቸውን ነው ዘ አትሌቲክ የተባለው የመረጃ ምንጭ እየዘገበ የሚገኘው። ከ2 ዓመታት በፊት ወደ ሊቨርፑል የተመለሰው ሪቻርድ ሂውዝ በክለቡ እስከ 2026-27 የሚያቆይ ውል አለው። አልሂላሎች በበኩላቸው ሪቻርድ ሂውዝን በሚቀጥለው ክረምት ኃላፊነቱን እንዲረከብ እንደሚፈልጉ ነው የተዘገበው። የሊቨርፑል ባለቤቶች ሪቻርድ ሂውዝ በክለቡ እንዲቆይም እንደሚፈልጉ ጭምር የሚያሳዩ መረጃዎች እየወጡ እንዳለ ነው እየተገለጸ የሚገኘው። ሊቨርፑል ስብስቡን በአዲስ መልክ የማዋቀር ስራውን ስለሚቀጥልበት የዘንድሮ የክረምት የዝውውር መስኮት እጅግ ወሳኝ እንደሆነ ነው የሚታወነው። የርገን ክሎፕ ክለቡን ለቀው ከወጡ በኋላ በሜዳ ላይም ሆነ ከሜዳ ውጭ የሚደረገው የሽግግር ሂደትን የመምራት ኃላፊነት እንግዲህ ሪቻርድ ሂውዝ ላይ እንዳለ ነው ሊቨርፑሎች በጽኑ የሚያምኑትና በቀላሉ ይለቁታል ተብሎ እንደማይታሰብ ነው መረጃዎች በትልቁ እየወጡ እንደሚገኝ ዘገባዎች የጠቆሙት። ሮይ ኬን ይናገራል። ሊቨርፑል ባለፈው የውድድር ዘመን የሊግ ዋንጫውን ካሸነፈ በኋላ ያከበረበት መንገድ በስቷል በማለትና በቀጣዩ ዓመት ተፎካካሪ ሆኖ ለመቀጠል ባለመቻሉ ተችቷል። ባለፈው የውድድር ዘመኑ ሲጠናቀቅ አካባቢ ትችት ስንዝር ነበር። ምክንያቱም በጣም ፓርቲ በማብዛታቸው ውድድሩ እንዲሁ ደግሞ ሊያልቅም ገና 4 ሳምንታት ሲቀሩት ነበር ደስታቸውን መግለጽ የጀመሩት። ከእያንዳንዱ የሊግ ጨዋታ በኋላም አከባበር ነበር። ይህ እኮ ሊቨርፑል ነው። የሊግ ዋንጫዎችን እንደሚያሸንፍ የሚጠበቅ አይነት ቡድን። ስታሸንፉ ደስ ይበላችሁ፣ ነገር ግን በሚቀጥለው ዓመት በድጋሚ ተፎካካሪ ሆናችሁ መምጣት ይኖርባቸዋል። አንዳንድ ቡድኖች ዋንጫ ሲያሸንፉ ከዚያም ለ10 ወይም ለ15 ዓመታት ሲጠፉ ስመለከት አስባለሁ። በዚህ ዓመት አርሰናልም ሊጉን ሲያሸንፍ ለቀጣዮቹ 3 ወይም 4 ወይም 5 ዓመታት እንዲጠፋ አልፈልግም። እንደገና ውጤታማ መሆንም አለባቸው ብዬ አስባለሁ። በሚቀጥለው ዓመት ከዋና ተፋላሚ በ20ና በ30 ነጥብ መራቅ በጭራሽ የለባቸውም። መወዳደር አለባቸው። ትልቅ ፈተናችሁም ይሄ ነው ሲል ይናገራል። እንደ ወልቭስ ወይም እንደ ማንቸስተር ሲቲ ያሉ ጨዋታዎች ላይ በቀላሉ ግብ ሲቆጠርባችሁ ሳይም የእነዚህን ተጫዋቾች ፍላጎት፣ የስራ ትጋትና በልምምድ ሜዳ ላይ የሚያደርጉት ነገርን እመለከታለሁ። ከዚህ የሊቨርፑል ስብስብ የማየው ነገር ደግሞ አልተመቸኝም ሲልም ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ የተናገረው ደግሞ ሮይ ኪን እንደሆነ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ እና ሊቨርፑል ኤድዋርዶ ካማቪንጋን ለማስፈረም በጥብቅ እየተከታተሉት እንደሚገኙ መረጃዎች ወጥተዋል። ታማኙ የዝውውር ተንታኝ የሆነው ግሬም ቤሊ እንደዘገበው በሪያል ማድሪድ ቤት የማይነካ ተብሎ የሚታሰበው የ23 ዓመቱ ፈረንሳዊ አማካይ አሁን ላይ ክለቡ ሊሸጠው እንደሚችል ነው ፍንጭ እየታየም የሚገኘው። ሪያል ማድሪድ ለተጫዋቹ 40 ሚሊዮን ዩሮ አካባቢ አንዳንድ መረጃዎች እንደሚጠቁሙት ከሆነ 50 ሚሊዮን ዩሮ በላይም ጥያቄ ከቀረበለት ተጫዋቹን ለመልቀቅ ዝግጁ መሆናቸውን ይፋ አድርጓል። ሊቨርፑል ካማቪንጋን እና
እንዲሁ ደግሞ ሌሎችም ተጫዋቾችን ብቅ ካለበት ጊዜ ጀምሮ ከሬንሲ ተጫዋች ከመጣበት ጀምሮ ለረጅም ጊዜ ሲከታተለው የቆየ ነው። አሁን ደግሞ ማንቸስተር ዩናይትድ እና ቼልሲ እንዲሁ ሊቨርፑል ይህንን ተጫዋች ለማስፈረም እንቅስቃሴዎችን ጀምረዋል። ካማቪንጋ በማድሪድ በቋሚነት የመሰለፍ እድልን እያነሰ በመምጣቱና በሪያል ማድሪድ በኩልም የፋይናንስ አቅምን ለማጠናከር ተጫዋቾችን የመሸጥ ፍላጎቶች በመኖሩ ዝውውሩ በዚህ ክረምትም እውን ሊሆን እንደሚችል ጭምር ነው ግሬም ቤሊ መረጃውን እያጋራ እንደሚገኝ የሚያሳዩ መረጃዎችም እየወጡ የሚገኙት። የማንቸስተር ሲቲንም ጉዳዮች እንመልከት። በዚያ ውድድር ዘመን በመላው አውሮፓ ውድድሮች ላደረጋችሁልን ድጋፍ ከልብ አድርገን እናመሰግናለን ብሏል ጂያንሉጂ ዶናሩማ ሲናገር። የቻምፒየንስ ሊግ ጉዟችን አሁን ላይ አብቅቷል፣ ነገር ግን እሁድ የሚካሄደው ሌላ ትልቅ ጨዋታ ይጠብቀናልና በዛ ውድድር ላይ ዋንጫ ለማምጣት እንሞክራለን። በአውሮፓ ቻምፒየንስ ሊግ ግን ጉዟችን አብቅቷል። በዚህ ውድድር ዓመትም ላሳያችሁን ድጋፍ በአውሮፓ ውድድሮች ላይ በጣም እናመሰግናለን ሲል ነው ዶናሩማ ሀሳቡን የተናገረው። ፔፕ ጓርዲዮላ ባለፉት ጥቂት ሰዓታት ውስጥ ከማንቸስተር ሲቲ ባለስልጣናትን ጋርም አስቸኳይ ስብሰባዎችን ለማድረግም ጥሪ አድርጎላቸው እንደነበር ተነግሯል። ፔፕ በውድድር ዘመኑ መጨረሻ ክለቡን ለቆ ስለመውጣትም እያሰበ ነው የሚገኘው። የማንቸስተር ሲቲ አመራሮች ግን ሀሳቡን ለማስቀየርም እየሞከሩ እንደሆነ የሚያሳዩ መረጃዎች አሉ። ሪያል ማድሪድን እንመልከት። ቲቦ ኮርቱባም በዚህኛው ከትላንትና በስቲያ በነበረው የአውሮፓ ቻምፒየንስ ሊግ ጨዋታ መጠነኛ ጉዳት ወይም መጠነኛ ምቾት ያለመሰማት ሁኔታ እንዳጋጠመው ሲነገር እንደነበር እናስታውሳለን እና በዚህ ምክንያትም በሁለተኛው አጋማሽ በአንድሪያ ሉኒን ተቀይሮ ከሜዳ ወጥቶ እንደነበር እናስታውሳለን። ነገር ግን እሁድ በሳንቲያጎ ቤርናቢው ከአትሌቲኮ ማድሪድ ጋር በሚደረገው የደርቢ ጨዋታ ላይ ይገኛል የሚል መረጃን ኦንዳ ሴሮ የተባለው የመረጃ ምንጭ ይፋ አድርጎ ነበር። ነገር ግን ከዛ በኋላ ግን ምርመራዎች ከተደረጉለት በኋላ የዚህ ተጫዋች ጉዳት ምናልባት የከፋ ሳይሆን እንዳልቀረም የሚያሳዩ መረጃዎች እየወጡ ይገኛሉና የዚህ ተጫዋች ጉዳት ምናልባት ለረጅም ጊዜ ሊያረቀው የሚችልና በዛኛው ጨዋታ ላይም የመመለስ እድል እንደሌለው የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በቀጣይ በሚደረጉ ምርመራዎች ሙሉ ነገሩ ይፋ ይደረጋል ተብሎ ቢታሰብም ነገር ግን አሁን ከባድ ጊዜ ሊሆንበት እንደሚችልና ቶሎ ላያገግም እንደሚችል የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙትና የተጫዋች የመመለስ እድሉ በተለይ በሳምንቱ መጨረሻ በሚደረገው ከአትሌቲኮ ማድሪድ ጋር በሚደረገው ጨዋታ ላይ እንደማይኖር የሚያሳዩ መረጃዎች ወጥተዋል። ባለፉት 5 ዓመታት ውስጥ በቻምፒየንስ ሊግ ውድድር ብዙ የግብ አስተዋጽኦችን ካደረጉ የአውሮፓ ምርጥ ተጫዋቾች ውስጥ ቪኒ ጁኒየር ቀዳሚውን ስፍራ ይዟል። 51 የጎል ተሳትፎችን ማድረጉ ነው ይፋ የተደረገው። በአንደኝነትም ተቀምጧል። ኬሊያን ምባፔ ሁለተኛ ነው፣ 50 የጎል ተሳትፎችን ያደረገው። ኤርሊንግ ሃላንድ በአንጻሩ 38 የግብ ተሳትፎችን በማድረግ ሶስተኛ ደረጃ ላይ ተቀምጧል። የስፔኑ ጋዜጣ የሆነው ማርካ የትላንትናው ጠዋት ዘገባው ላይ ቪኒሲዮስ ጁኒየር በቻምፒየንስ ሊጉ ያለውን ልዩ ብቃት አጉልቶ ታሳይቷል። ቪኒሲዮስ በአሁኑ ወቅት እጅግ ወሳኝ በሆነ አቋም ላይ የሚገኝ ሲሆን የጎል ተሳትፎም ባለፈው የባሎን ዶር ፉክክር ወቅትም ከነበረው ጋር ተመሳሳይ ነው። በዚህ ምክንያትም ጋዜጣው ሚስተር ቻምፒየንስ የሚልም ቅጽል ስም እንደሰጠው ጭምር የሚያሳይ ዘገባ ነው እየወጣ የሚገኘውና የተጫዋች በቻምፒየንስ ሊግ ጥሩ ምሽቶችን እያሳለፈ ነው። ቪኒሲዮስ ጁኒየር በዚህ ዓመት በአጠቃላይ በሁሉም ውድድሮች 43 ጨዋታዎችን አድርጎ 14 ጎሎችን አስቆጥሮ 12 አሲስቶችን አድርጓል። 26 የግብ ተሳትፎችን ያደረገው በአውሮፓ ቻምፒየንስ ሊግ ውድድር ደግሞ በ12 ጨዋታዎች 5 ግቦችንና 5 አሲስቶችን በድምሩ በ10 ግቦች ላይ ቀጥተኛ ተሳትፎችን አድርጓል። የላሊጋው ቁጥራዊ መረጃዎችን ስንመለከት ደግሞ በ27 ጨዋታዎች 9 ግቦችን አስቆጥሮ 5 አሲስቶችን ማድረግ መቻሉን ነው የተመለከት ነው። ማርካ ቪኒሲዮስ ጁኒየር በቻምፒየንስ ሊግ ወሳኝ ጨዋታዎች ላይ ያለውን ብቃት ያወድሰዋል። ቪኒሲዮስ በተለይም በቻምፒየንስ ሊግ ወሳኝ ደረጃዎች ላይ አስፈሪ ተጫዋች እንደሚሆንና ማንቸስተር ሲቲም በኢቲሃድ ስቴዲየም ይህንን በሚገባ እንደሚያውቅ ገልጿል። የተጫዋቹ የዘንድሮ የቻምፒየንስ ሊግ እንቅስቃሴ በ2024 ሪያል ማድሪድ 15ኛውን የቻምፒየንስ ሊግ ዋንጫ እንዲያነሳም በእያንዳንዱ የማጣሪያ ጨዋታዎች ላይ የሚያሳየውን ጀግንነታዊ ብቃትንም ያስታውሰዋል። በዚህ ዓመት ከወርቅ ኳሱን ለማሸነፍም እጅግ ተቃርቦ እንደነበር ነው የሚጠቀሰው። ሆኖም ጨዋታዎች በጠነከሩ ቁጥር ብራዚላዊ ኮከብ በዓለም ላይ ካሉ እጅግ ወሳኝ ተጫዋቾችም አንዱ ወደ መሆንም እንደሚቀየር ነው ማርካ አጽንኦት ሰጥቶ እየዘገበ እንደሚገኝ መረጃዎች የወጡት። ኔይማር ጁኒየር ስለ ብሔራዊ ቡድን ቆይታውና ስለ እግር ኳስ ሕይወቱ ማጠናቀቂያው አንድ የተናገረው ንግግር አለ። እሱን እንመልከት። ይሄ የኔ የመጨረሻው የዓለም ዋንጫ ነው ሲል ይናገራል። ይህ በብሔራዊ ቡድን ውስጥ የምቆይበት የመጨረሻው ዓመት ይሁን አይሁን እስካሁን የማውቀው ነገር የለም ሲልም ነው የተናገረው። የእግር ኳስ ሕይወቴ ወደ መገባደጃው እየተቃረበ ነው፣ ይህንን ማወቅ ይኖርብኛል ሲልም ነው ኔይማር ጁኒየር የተናገረው። ሁልጊዜም ለቤተሰቦቼና ለጓደኞቼ የምነግራቸው ነገር ቢኖር እስከምትችሉት ድረስ ተዝናኑ፣ በጨዋታ ተደሰቱ፣ ምክንያቱም የመጨረሻው ጊዜ እየቀረበ ይመስለኛል ሲልም ነው ኔይማር ጁኒየር
ሀሳቡን ያጋራው። ሰሞኑን ከወጡ መረጃዎች መካከል በርካቶችን እያወዛገቡ ከሚገኙ መረጃዎች መካከል አንደኛው የአፍሪካ ዋንጫው ጉዳይ እንደሆነ ይታወቃል። ሴኔጋል የአፍሪካ ዋንጫ ድሏን ልታከብር እንደሆነ ግን ይፋ አድርጋለች። የሴኔጋል ብሔራዊ ቡድን ከ10 ቀናት በኋላ ከፔሩዋቻው ጋር የወዳጅነት ጨዋታ እንደሚያደርግ ይፋ አድርገዋል። የወዳጅነት ጨዋታው በፈረንሳይ ፓርክ ደ ፕሪንስ ስቴዲየም እንደሚደረግ ነው ይፋ የተደረገው። በዕለቱ ሴኔጋል የአፍሪካ ዋንጫ ድሌን በፓርክ ደ ፕሪንስ ስቴዲየም አከብራለሁ ስትልም ነው በይፋም የተናገረችው። ግጥሚያውም ከጨዋታው በላይ ነው ብለዋል ፌዴሬሽኑ። ምክንያቱም የአፍሪካ ዋንጫ ድላችንን የምናከብርበት ነው ሲሉ ምላሻቸውን እየሰጡ ይገኛሉ። ሴኔጋል የዋንጫ ድሏን ደስታ ከአፍሪካ ዲያስፖራና እግር ኳስ አፍቃሪያን ጋርም በታሪካዊው ስቴዲየም ልታጋራ እየመጣች ነው ሲሉ አስታውቀዋል። ካፍ የአፍሪካ ዋንጫ አሸናፊነት ክብሩን ከሴኔጋል ቀምቶ ለሞሮኮ መስጠቱ ይታወሳል። ሴኔጋል በበኩሏ ግን የስፖርት ገላጋይ ፍርድ ቤት ውሳኔውን እንዲሁ ሳትሰማ ያገኘችውን የ10 ሚሊዮን ዶላር ሽልማትንና ሽልማቱን ለመመለስም ፍቃደኛ ለመሆኗን ጭምር ነው እየተገለጸም የሚገኘው። ዌይን ሩኒ ከዚህ ጉዳይ ጋር አያይዞ አንዳንድ ጉዳዮችን አጋርቷል። እኔ ሞሮኳዊ በሆን ኖሮ በዚህ በጭራሽ አልደሰትም ሲል ነው የተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች ዌይን ማርክ ሩኒ የካፍ ውሳኔ እብደት ነው ሲል አስቴቱን ሰጥቷል። ዌይን ሩኒ ሲናገርም ይሄ እብደት ነው፣ እኔ የሞሮኮ ተጫዋች በሆን በዚህ በጭራሽ አልደሰትም ሲል ነው የተደመጠው። ሴኔጋል ፍትሐዊ በሆነ መንገድ አሳምና አሸንፋለች፣ ዋንጫው የሚገባትም ሴኔጋል ናት ሲል ነው ዌይን ማርክ ሩኒ የተናገረው። ዋንጫና ሜዳሊያ ጊዜያዊ ነው ብለዋል ኢድሪሳ ጋናጉዌ ነው ይህን ሀሳብ የሰጠው። የሴኔጋል ብሔራዊ ቡድን ተጫዋችን የሆነውና የኤቨርተኑ ተጫዋች ኢድሪሳ ጋናጉዌ ይናገራል። ይበልጥ ጠንክረን እንመለሳለን ሲል ነው አስተያየቱን የሰጠው። ዋንጫና ሜዳሊያ ጊዜያዊ ናቸው ያለው ጋናጉዌ እኛን የበለጠ ግድ የሚሰጠን ሁሉም ደጋፊዎች ወደ ቤተሰቦቻቸው በሰላም መመለሳቸው ነው ብሏል። በዛ ምሽት በራባት ምን አይነት ምሽት እንዳሳለፍን እናውቃለን። ያንን ማንም ከኛ መንጠቅ አይችልም። የበለጠ ጠንክረን እንመለሳለን ሲልም ጭምር ነው ኢድሪሳ ጋናጉዌ የተናገረው። በአጠቃላይ ሴኔጋል መንግስት ከዚህ ጉዳይ ጋር ምን አለ የሚለውን ስንመለከት የካፍ ይግባኝ ሰሚ ኮሚቴ ውሳኔውን ተከትሎ የሴኔጋል መንግስት ይፋዊ መግለጫንም አውጥቷል። የሴኔጋል መንግስት በመግለጫው የካፍን ይግባኝ ሰሚ ኮሚቴ ውሳኔን ፈጽሞ እንደማይቀበለው ነው ይፋ ያደረገው። ውሳኔው ኢፍትሐዊና ከስፖርት ስነ ምግባርም ያፈነገጠ ስትል ነው የገለጸችው ሴኔጋል በገለልተኛ ዓለም አቀፍ አካልም አስቸኳይ የሙስና ምርመራ እንዲደረግም ጠይቃለች። የሀገሪቱ መንግስት አክሎም ሴኔጋል የቡድኗ መብት ደግሞ ለማስጠበቅና የአፍሪካን ስፖርት ክብር ለመመለስም በቆራጥነት መስራቷን ትቀጥላለች ሲልም ጭምር ነው የተናገረው። የካፍ ውሳኔ የአፍሪካን እግር ኳስ ያጠናክራል ያለው ደግሞ ሞሮኮ ናቸው። የሞሮኮ እግር ኳስ ፌዴሬሽን ካፍ ያሳለፈው ውሳኔ ደንቦችን የተከተለ ሲል ሙሉ ድጋፍ እንደሚሰጠው ነው ያስታወቀው። የካፍ ውሳኔ ደንቦችን የተከተለን ያለው ፌዴሬሽኑ ውሳኔው የውድድሮችን ቀጣይነት ያረጋገጠ ብሎታል። ከጅምሩ ግልጽ መርህ ያለን ደንቦችንም ማክበርና የስፖርት ህጎችንም መከተል አቋማችን ነው ሲል ፌዴሬሽኑ ይፋ አድርጓል። እግር ኳስ ፌዴሬሽኑ አያይዞ ውሳኔው የአፍሪካ እግር ኳስን ተአማኒነት እንደሚጨምርና ጠንካራ እንደሚያደርገው ጭምር ነው እየተናገረ የሚገኘው። ሞሮኮ የአፍሪካ ዋንጫን ማሸነፏን ተከትሎ አሁን ትኩረታችን ዓለም ዋንጫና የሴቶች የአፍሪካ ዋንጫ ላይ ይሆናል ሲልም ጭምር ነው ሀሳቡን የሰጠው የሞሮኮ እግር ኳስ ፌዴሬሽን። ካፍ እንግዲህ የወሰነው ውሳኔ ለዓለም ህዝብ እንዳሳወቀው ሞሮኮ ሴኔጋልን በፎርፌ 3-0 በማሸነፍ የዋንጫው አሸናፊ ሆናለች። ሞሮኮን በዚህ ዋንጫ ባለቤት ያደረጋት በውድድሩ መተዳደሪያ ደንብም ወይም አንቀጽም 82 ሴኔጋል ጥሳ በመገኘት ነው ሲል አሳውቀዋል። አንቀጽ 82 በማንኛውም ምክንያት አንድ ቡድን ራሱን ከውድድሩ ካገለለ ወይም ጨዋታ ላይ እንደሚገኝ ለዳኛው ያላሳወቀ ወይም ለመጫወት ፍቃደኛ ያልሆነ ወይም ያለ ዳኛ ፍቃድ ደግሞ የተጀመረውን ጨዋታ ሳያጠናቀቅ ሜዳውን ለቆ የወጣ ቡድን እንደ ተሸናፊ ይቆጠራል በማለት ያስቀምጣል። የሴኔጋል ብሔራዊ ቡድን የመደበኛ ሰዓት ተጠናቆ በ90ና ከዛ በላይ 8 ደቂቃዎች እንግዲህ በአልሃጂ ማሊክ ዲዩፍ በብራሂም ዲያዝ ላይ የፈጸመውን ጥፋት ተከትሎ ዳኛው ዢን ዣክ አንዴላ ፍጹም ቅጣት ምት መስጠታቸውን ተከትሎ የሴኔጋል አሰልጣኝ የሆነው ፓፔ ቲያኦ ቡድኑን ከሜዳ ለቀው እንዲወጡ አዟቸው ነበር። ከሳዲዮ ማኔ በስተቀር ሁሉም የሴኔጋል ተጫዋቾች ሜዳውን ለቀው ደግሞ የወጡ ሲሆን ጨዋታው ለ17 ደቂቃዎች ያክልም ተቋርጦ በማኔ ጎትጓችነት ወደ ሜዳ ሲመለሱ ተመልክተናል። የአፍሪካ ዋንጫ መተዳደሪያ ደንብ አንቀጽ 83 እንደሚያመለክተው በትክክለኛው ሰዓት ሜዳ ውስጥ ጨዋታውን ለመጫወት ያልገባ ቡድን ለተቃራኒ ቡድን ውጤቱ ተሰጥቶ ጨዋታው እንደሚሰረዝ የሚናገር ሕግ አለ። ስለሆነም በዘጠኝ የአፍሪካ ሀገራት የተዋቀረው የካፍ ቦርድም የሴኔጋል ብሔራዊ ቡድን ከዳኛው ፍቃድ ውጪ ሜዳውን ለቀው በመውጣታቸው ጨዋታውን ለመሰረዝም
እንዲሁም ሞሮኮም 3-0 አሸንፋ ዋንጫውን እንድታሸንፍ ያደረገው ውሳኔን የሰጡት። በትኩረት መታየት ያለበት ነገር ቢኖር አንቀጽ 84 በግልጽ እንደሚደነግገው አንቀጽ 82 እና 83ን የጣሰ ብሔራዊ ቡድን በውድድሩ እንዳልተሳተፈ ተደርጎ በመቆጠር የሚሰረዝ እንደሆነ ነው የሚገልጸው። ስለሆነም ሴኔጋል ብሔራዊ ቡድን ዋንጫውን መነጠቁ ብቻ ሳይሆን እንዳልተሳተፈ ተደርጎ የሚቆጠርም ይሆናል። ይህንን ቅጣት ካፍ ማስተላለፉን ባያሳወቅም በቀጣይ ይህ መሆኑ ደግሞ የምንሰማበት እድል ይኖራል ተብሎ ይታሰባል። ሴኔጋል ክርክሩን ወደ ካስም ብትወስደውም እንግዲህ የተለያዩ ነገሮችም ይወሰናሉ ተብሎ ይታሰባል። በተለይ ደግሞ ካስ ይህንን ውሳኔ በደንብ መርምሮ ደግሞ ምናልባት ረጅም ጊዜያቶችን ሊወስድ ይችላል እንጂ ምናልባት ሴኔጋል እድሎችን ልታገኝ የምትችልበትና ክርክሩ ልታሸንፍበት የምትችልበት እድል እንዳላት ጭምር የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።